የኛን ሀገር ልዩ የሚያደርገው ልዩነታችን የተቀበረው በትላንት ውስጥ ነው። ብዙ ሀገራት በጣም የሚነታረኩትም አንዳንዶቹ የፈረሱትም የጋራ ነገን ማየት ስላልቻሉ ነው። በቃ ማለት እኔ መሄድ የምፈልገው ወደዚህ ነው፣ አንተ መሄድ የምትፈልገው ወደዚህ ነው፣ ስለዚህ በዛ ላይ አንስማማም ብሎ የሚለያዩ ሀገራቶች እናያለን። እኛ የምንለያየው ማስተካከል በማንችለው ትላንትና ነው። ለምሳሌ ዛሬ የምንገኝበት ጅማ ከተማ እንውሰድ። የአባ ጅፋር ጊዜ ጅማን እንግዲህ ኦሮሞ ነው አይደል? አብዛኛው ኦሮሞ የሚኖርበት ማህበረሰብ አብዛኛው የሚኖረው ማህበረሰብ ኦሮሞ ነው። ጅማን አጼ ሚኒሊክ ትሪት ያደረጉበት መንገድና ወለጋን አጼ ሚኒሊክ ትሪት ያደረጉበት መንገድና አርሲ አካባቢ አጼ ሚኒሊክ ትሪት ያደረጉበት መንገድ ይለያያል። ንጉሱ ታርጌታቸው ስልጣኑ ካልሆነና ማስገበሩ ካልሆነ በስተቀር ታርጌታቸው ኦሮሞ ቢሆን የጅማ ኦሮሞ ከአርሲ ኦሮሞ በምን አንሶ ነው የተውት? ወይ የወለጋ ኦሮሞ ከአርሲ ኦሮሞ በምን አንሶ ነው የተውት? ስለዚህ ጸቡ የነበረው ገብር አልገብርም ነው። አቅሙን አውቆ ወይም ደግሞ መገበሩ ሲሻለኛል ብሎ ያመነ ሲገብር የታለፈበት፣ አልገብርም እኔ በቀሌ ላይ ማንም ሰው መጥቶ ሊገዛኝ ሊያስገብረኝ አይችልም ያለውና ፍለፊት ወጥቶ የተዋጋው ደግሞ ተዋግቷል። በውጊያ ውስጥ ደግሞ በጣም ብዙ አጸያፊ ነገሮች ተፈጽመዋል። ዛሬ እኔ እነዛን ነገሮች አጸያፊ የምላቸው በትላንትና መስፈሪያ ሰፈራቸው አይደለም። ዛሬ ዓለም ብዙ የሰብአዊ መብት ህግጋቶችን አውጥቷል። አንዳንዶቻችን ትላንትን በዛሬ መስፈሪያ ካልሰፈርን እንላለን። ስለዚህ ታሪክን ስናወራ በተቻለ መጠን እኔ ብዙ ጊዜ እንደ ምሳሌ ማነሳዋል የመኪናን ስፔኪዮ ነው ማለት። የመኪና ስፔኪዮ ወደ ኋላ ለመመልከት ትንሽ ነው ሳይዙ፣ ትልቁ ሳይዝ ወደፊት መመልከቻ ማስተዋቱ ነው። ታሪክ ማጣቀሻ ነው የሚሆነው ወደፊት ለመሄድ ትላንት የተሰሩ ስህተቶችን ላለመድገም። ምክንያቱም ብዙ ስህተቶች አሉ። ለምሳሌ የአጼ ሚኒሊክ እንተውና ወደ አጼ ቴዎድሮስና ወደ አጼ ዮሐንስ እንሂድ። አጼ ቴዎድሮስ ትልቁን በደል ፈጽሟል የሚባለው በማለት ነው፣ በወሎ ህዝብ ላይ። አጼ ዮሐንስ ትልቁን በደል ፈጽሟል የምትለው በጎጃም ህዝብ ላይ። አጼ ቴዎድሮስን አማራነታቸው የሚጠራጠር ሰው የለም ማለት። አጼ ዮሐንስ ወርደው በፈጣሪ ልክ ነው የተለመኑት የጎጃምን ህዝብ አጥፍተው። እሳቸውም በአንዳንድ ደብዳቤዎቻቸው ላይ ይላሉ ወይኔን ፈጣሪ ሊቀጣኝ ፈልጎ ወይም ደግሞ የጎጃምን ህዝብ ፈጣሪ የተቆጥቶት ዛሬ ስፈጀው ዋልኩ ይላሉ። ስለዚህ እኔ ንጉሶቹ ብዙ በደል ፈጽመዋል። አዎ በደል ፈጽመዋል። ለምሳሌ አፄ ኃይለ ሥላሴ በስልጣን ላይ በነበሩባቸው ጊዜዎች ብዙ በደል ፈጽመዋል። የበደላቸው ምንጭ ግን የበደሉትን ህዝብ በጠላትነት ከመፈረጅ ነው ብያለሁ። በስልጣን ላይ ለመቆየት ለስልጣን ካላቸው ጥማት የተነሳ ህዝቡን በድለውታል። አልበደሉትም አታካሮ መቅጠም ዛሬ ላለው ትውልድ ዳቦ ይሆነዋል ወይ ነው። ምክንያቱም በኦሮምኛ ጋፋ ለፈ ኦሉ የሚባል ነገር አለ። አሁን ለምሳሌ መሬት ስንውል ነው የምናወራው ወይም ስራ ስንፈታ ነው የምናወራው የምንለው። ዛሬ ከድህነት ዳቦ የሚበላው ዳቦ የሌለው የሚለብሰው እራፊ ጨርቅ የሌለው በድንቁርናና በድህነት ውስጥ ያለ ማህበረሰብ በትላንትና ማስተካከል ማረም በማይችለው ትላንትና ተነታረከ። ዛሬ ማለት ትላንትና ተፈጸሙ የሚባሉ ግፎችን የሚያስንቁ ግፎች ዛሬ ይቀየናል። በየበረሃው በየጫካው ላይ ተበተነው ታጣቂ ቡድን የሚፈጽማቸውን ግፎች እያየን ነው። እነዛ ግፎች እኮ ትላንትና ትምህርት ባልነበረበት፣ የሰብአዊ መብት ህግጋት ባልነበሩበት፣ ምንም አይነት ፖለቲካል ኮንሰንት ባልነበረበት ጊዜ ንጉሶቹ ሲፈጽሙት እኮ ቢያንስ they have the እንትን አላቸው ኤክስኪውዝ አላቸው። አሁን ብዙ ህግና ህግጋቶች ባሉ ብዙ ስምምነቶች ባሉ ዓለም አቀፍ ስምምነቶች እልፍ አላፍ ግፎች እየተፈጸሙ ነው። ይሄ የመነጨው ብዬ ነው የማስበው እኛ በትላንትናው ላይ ስንነታረክ የዛሬ ጥያቄዎቻችንን መመለስ አልቻልንም። የነገ ተስፋዎቻችንን ማረቅ አልቻልንም። ማለት በትላንትናችን ነው ዛሬያችንን እያበላሸን ያለነው። በትላንትናችን ላይ የተነታረክን ነው የነገ ተስፋችንን እያጨለምን ያለነው። ስለዚህ ታሪክን ስናወራ በተቻለ መጠን አንድ
በተወሰነ ደረጃ ፍትሃዊ መሆን ያስፈልጋል። ሁለት ሬሌቫንሱን እኔ ትላንትና ስለ ትላንት ሳወራ ትላንትና የምወቅሰው ስለ ትላንት ውስጥ የምወቅሰው ሰው ዛሬ የኔን ዲስቲኒ ይወስናል ወይ? ዛሬ የአማራን ህዝብ የቴዎድሮስ ጉዳይ የአማራን ህዝብ ጣፈንታ ዛሬ ይወስናል ወይ? የትግራይን ህዝብ ጉዳይ የዮሐንስ ጣፈንታ ይወስናል ወይ? የኦሮሞን ህዝብ ዛሬ ሚኒሊክ ጣፈንታውን ይወስንለታል ወይ? ፖይንቱ እሱ ነው። ዛሬ ጣፈንታውን የኦሮሞን ህዝብ ጣፈንታ የሚወስነው ዛሬ ስልጣን ላይ ያለው መንግስትና ነገ ወደ ስልጣን የሚመጣው መንግስት ነው።